ቤቴን ተቃጠልኩኝ። መሽቀን ያወቅኳቸው ነው እያስባሉኝ ያሉት አሁንስ። ወይኔ አምላኬ ሀሳብን ድራማው በአረበኛ ሆኖ መቀኝቅታችን እያረዳ ቡታጀራ እያሉበታች ነው እንዴ? እኔ እኮ እኔ የትኛው አውርቼ የትኛው ልጨርስ እኮ እኔ ግራ ግብት ያለኝ እኮ ሰኝ ኡር ነው ወይ ውጤቱ የዲኤንኤ ለምን አነሱ ስላ ዲኤንኤን ሲጀምር እዛው የሽንት ምርመራ ወይ አመት በኋላ ሳልፎ ሰኞ እኔ ወደ አዲስ አበባ እመለሳለሁ ብላ ድራማ ብነሱ አሪፍ ነው፣ ያምራል። ገና ውር ነው አሁን ጀመረ ማለት ነው። አንድ ነገር መናገር የምፈልገው እነሱ ምንድን ነው አልተማሩም ነው። ዲኤንኤን ምርመራ እኮ ሳምንት ወይ 1 ወር ራሱ ሊወስድ ይችላል። እንዲህ ወስደል እናርጉ ነው የሚወስድ ሲጀመር ማለት ነው። ቡታጅራ ትልቅ ከተማ አለ እንዴ? እንደዚህ ዲኤንኤ ምርመራ እንደዚህ ትልቅ ሆስፒታል አለ እንዴ? እንዳቃጠላችሁን ተቃጠሉ። ዳነ ብረታች ድረሽ ጋይ ሰላም ሰላም ቤተሰብ። እኔ የማውቀው በፊት ዲኤንኤ ማለት ለ15 ቀን በዛ ከተባለ 20 ቀን እና እስከሚፈታ ድረስ ወተት ማጠጡ ወተት የመዳም ቅመሞች 86 ሰዎች አላቸው። አርጎ ኮፕሌን ለምን 2 ወር ምናምን አይወስድ? በቃ አይመለከተንም። ውጤቱ ይምጣ አገባኝም። ፍትህ ለኛ በሉ በቃ ፍትህ ለኛ። እኔ ተቃጠል አይደለም። አንድ ነገር ልንገራችሁ። ሲቀጥል ደግሞ በሩር የሚያሰኝ ነገር የዲኤንኤው ምን አስነሳቸው? እዚህ ጋር በዓሉ በሰላም ማሳለፍ የወንጀለኛ እኔ እምቢ አለኝ። ገባሽ? ቤትሽ ኮፕሊንግ ይፈልግሻል። ምንም አያስገባ። ኧረ በእናትህ ኮፕሊንግ አድርጉልኝ። እዚህ ጋር ያላችሁ እንዴት ናችሁ? እንዴት ነሽ? መስገን እንዴት ናችሁ? ሰላም አለ። እያቃጠሉን እንደ በርበሬ እንደ ሚጥሚጣ። ቆይ እሺ ልቀይር። አሮጋሪ ላይ አርጌ ማርያምን እኔ በጉጉት ኮፕሊንግ አድርጉልኝ እስቲ ጭንቅላቴ ልፈታ። ግን ጋይስ የምር አንድ ጥያቄ ሊጠይቃችሁ ስሙኝማ፣ የሆነ ነገር ለማናገር ፈልጋለሁ። ተናግሬ እወጣለሁ። ሁላችሁም የተሰማችሁ እና ሰላማችሁ ይብዛ። አሜን አሜን። አይችን ቀስ እያልሽ እኔ በዛቅ ሞትኩኝ። እየተነፈስሽ ቀስ እያልሽ እንዳትቸገሪ ከዚህ በኋላ በዛቅ ሞትኩኝ ትያለች። በገዛ ስልኬ ተቀበለም። እናንተ የምሬ ነው ቃል ደለልኝ በነገር ላይ ማለት ነው። እርስ በርሳችሁ አትጣሉ። በቃ ራሳችሁ የምሬ ነው። በዛ ራሳችን መሆን አለብን። ለሰው ማሰብ እግዚአብሔርን መተው አለብን። ቆይ ጥያቄ አለኝ። ዛሬ ጥያቄ አለኝ። ሀይሚና ብሩኬ ሳይስማሙ በፊት ነው እንደ ሁለቱም አንድ ነን ከዚህ በኋላ አንድ ሰው አንድ ሰው አትናገሩ ያሉ ነገር ምንድን ነው? አልገባኝም። ይሄንን ቁማር እየተጫወቱብን ነው። እኛን ነው አይገባችሁም? እንደ እስካሁን ድረስ አልተማራችሁም? እሺ ተማራን እኮ መልሰን ማይ ብዬ ሆናን ነው እንጂ እግዚአብሔር አሁን ምን ካሁን በኋላ እንደ ምን አገባኝ? ሀሳባችሁ እንዴት ነው አሁን? ሀሳባችሁ እንዴት ነው አሁን? ሀይሚና ብሩኬ እኔ ሀይሚ ጥፋተኛ ናት፣ ብሩኬ ጥፋተኛ ነው አልልም በጭራሽ ማለት ነው። ህይወታችሁ የራሳችሁ ነው፣ አይመለከተኝም። እኔ የራሴ ህይወት መኖር አለብኝ። የነናት እንዴ ምን ሆነሽ ነው? አንቺ የራስሽ ህይወት መኖር አለብሽ። ምን ለሰው ማስብ ሁሌ በሰው ለሰው ቢለም መጨነቃል። በቃ አይሚ ጥፋተኛ ናት፣ ብሩኬ ጥፋተኛ ነው ብለን በጭራሽ አንልም። አንደኛ ደረጃ እኔ መናገር የምፈልገው ነገር አንደኛ ደረጃ አበራሽን አስገባት። እኔ ልውጣ። ውስጣቸውን ይቅር ሳይባባሉ ውስጣቸውን በደንብ ሳያጸዱ ከላይ ከላይኝ እያሉ ለቪዲዮ ነው እንደሚመጡት እዚህ ጋር እኛ ቪዲዮ ከመጣ መናገር ግዴታ። ቪዲዮ በክፉም በደግን ከመጣ እኛ መብት አለ። ሲጀመር ኦዲየንስ ደርድሮ ነው ማውራት የሚችለው። ገባሽ? አንደኛ ደግሞ ሀይሚና ብሩኬ አንድ ላይ ወይ ነገሮችን ፈቶ ነው ሳይፋቱ ነው እኛ አንድ ነን፣ አንድ ሰው አትናገሩ፣ ይሄን ትበላላችሁ እያሉ እኛን እያስፈራሩ
እኛን አፈራሩና ከዛ እኛ ደግሞ አጨብጫቢዎች ሀይሚና ብሩኬ አንድ ናቸው፣ አንድ ሰው አትናገሩ እያለን በቃ ዱላ ይዘን ሰው ላይ ዛቻ ወጣን ማለት ነው። ከዛ አንድ ሳምንት በተግባር አንድ ሳምንት ለውሸት። አሁን ደግሞ ሀይሚ ልጅ አለ ትመረመራለ። እኔ እንደዚህ አይነት ነገር መስማትም አልፈልግም፣ ከአንተ ጎን ላይ መቆምም አልፈልግም ብላ ግትር ብላ አልጋ ላይ ቁጭ ብላለች። ሄድ አለበለዚያ እኔ እንሄዳለን ብላ በአንድ ውሳኔ ቆመች። ገባችሁ? አሁን እኛ በጎችና ከብቶች የት እንሂድ? የት እንሂድ? የምር ጋይስ ጌታ ወደ ገደለው እንዳትግቡ ጋይስ። የምር ወደ ገደላ ነው የሚሻለው። የኔ ውሳኔ አሁን ወደ ገደላ፣ ወዳችሁን ጠላችሁ ኖ ጌታ ነበር ነገር ምን ያሰራል? አሁን ሀይሚ አለም ካለች ትደረድራለች ማለት ነው። ብሩኬ ነፃ ለመውጣት ነው የሚሄደው። እሱ የኔነት እሱ ነው። በተራ ተራ ነው በተራ ያዚ ልዩ ማንሽ ያዚ ልዩ ስሚ ይኸውልሽ፣ ሀይሚ እኔ አልስማማም። ልጅም ካለ ምንም ካለ ጨርሰና እኔ ከየትኩኝ እንጣላለን፣ ሌላ ችግር ይፈጥራል ያለች ነው። አዎ ስለዚህ እኔ እዚህ ላይ እሷ ያቺት እሷ ካየች የሆነ ነገር ታደርጋለች ብላ ነው ያሰበችው። ያቺት እዩነት ማናት? ቆይ አንድ ጥያቄ አለ። አንቺ ለሀይሚ ኤት ካሆንሽ ማለት ነው እቺ ልጅቷ ብሩኬ ጋር ተስማምተ ነው ወይስ አትስማማ? ከፊት ነው ከሱ ጋር አብራ የቀጠለችው ነገር እሱ እኔ አላውቅም። እሱ ፈጣሪው ቆይ እኔ አላውቅም። ማውቀው ታሪክ የለኝም። የኔ እናቴን ምን ብዬ ልንገርሽ እንዴ? በካሜራ ጀርባ ያለው ነገር እኔ ምን ባታውቃለሁ? ቪዲዮ ያዩት ድራማ ነው ብሎ የሆኑ የምንም ድራማ የለም። የሆኑ የምንም ድራማ ድራማ ግን ይቀጣል ነገር አንድ ነገር እዚህ ጋር ይሄው አምሳላትን አወጥናል። ይኸውልሽ የወንጀለኛ ማለት ነው ሳልማሙ በፊት ስልኩን የገዛ ቀን እንደዛ ተንበርክኮ ከፈር በከፈር እንደዚህ ነገር ተሳሙ አቁም ማለት ነው። የጨረሱ ምን አለ ብሩኬ፣ ሀይሚ ማለት ለእኔ እንደዚህ ናት፣ በቃ እኛ ጨርሰናል። እሷም እንደዛ እየተባባሉ መጡ። ዛሬ ደግሞ አውቆ ነው፣ ሁለቱም አውቆ ነው። ሴናዬ ሰኔ እኔ ሀይሚና ብሩኬ ላይ እዚህ ጋር አንድ ነገር ማለት ፈልጋለሁ። እውነት ለመናገር ምን አለ መሰለሽ፣ እንደ ድራማውም ሆነ እንደ እውነታውም ሆነ እውነት ለመናገር ብሩኬ እሷን ወዳለችበት ለመመለስ ያለፋበት ያልሄደበት ጥረት ምንም አይነት ጥረት የለም። አንደኛ አብሳላትን ከህይወቱ ኦዲንስም እሱም እንዲትወጣ ያላደረጉት ጥረት የለም። አምጥቶ ካሁን በኋላ እኔ ሀይሚ ጋ ነው ህይወቴ፣ ከህይወቴ ውጭ አለ። ኦዲንስም ውጭ አሏት። ይቅርታ ጠይቃ ተመላልሳ ልሳካላት ሲል ይቅርታ ጠይቃ ወጣች አይደለ? ከዛ ደግሞ በጣም አስቀይሜሻለሁ፣ በጣም አስከፍቼሻለሁ፣ ያልሆኑ ቃላቶች ወሩሬብሻለሁ፣ ይቅርታ ብሎ አይፎን ስልክም ገዝቶ ይቅርታ ብሏታል። ይቅርታ ጠይቋታል እስከምናውቀው ድረስ አይደለ? ሳይተማመኑ ነው የሁሉ። ቆይ አንድ ጊዜ አስጨርሽኝ እኔ ወድ። ስለዚህ ቤተ ክርስቲያንም ሂደው ያኔ ሸይጣናቸውም እንዲሄድ ሆነ ምናቸውም እንዲሄድ ያኔ ሂደው መጥተዋል አይደል? ጸሎት አድርገው መጥተዋል። ሂደው መጥተው ያንን ሁላ ከልቧ ይቅርታ ካደረገች ሀይሚ ከልቧ ከሆነ ከውስጧ ይቅርታ ያደረገችው የልጅ ምርመራ አለ። ይሄ ደግሞ ግዴታው ነው። ግዴታ የእሱም ሆነም አልሆነም ያንን ነገር እንትኑ ማውጣት ሀቁ ማውጣት የእሱ ግዴታ ስለሆነ ዛሬ መሄድና ማድረግ እኮ ግዴታ አላቸው። ያ ደግሞ ሲቀጥል ሀይሚ ዛሬ ነይ እንሄድ ሲላት እንዴ ከጎኑ እኮ መሆን አለባት። እውነት ከተናገር አንድ ሰው ሲደሰት ብቻ አይደለም ከጎኑ መሆን ያለበት። ምንም ይመጣ ምንም ይሁን ምንም ከጎኑ ቁማ እሺ እንሄድ በቃ ብላ ያንን ዲኤንኤኑን ወደኋላ ብለው እሁድ ነው እንትናቸው አመት ባለው። ስለዚህ እሁድ አመት ባላቸውን ውለው ከዛ ካልፈለገች ሀይሚ ወደ አዲስ አበባ ትመለሳለች ወይም አምጥቷት እሱ ተመልሶ ሂዶ ዲኤንኤኑን እንዳስመርምሩ
ከዛ በኋላ 15 ቀንም ሆነ 20 ቀን ይፈጀል ውጤቱ እስከሚመጣ ድረስ። አሁን እዩም ጋር ሆነ የሚያጨቃጭቃቸው ምንም አይነት ምክንያት የለም። ምክንያቱም እመኒ አትመኒ አይባባልም። ለምን ሄዶ ቀጥታ ምርመራ የሆነ ነገር ወስዶ ከልጅቱ አሙናም ሆነ ምንም ወስዶ ሄዶ ሐኪም ቤት ሰጥቶ ከዛ በኋላ እውነቱ ይወጣል ማለት ነው። እንግዲህ የጠነሰሰችውም ታለ አይታወቅም።